ልላቀቀው አልቻልኩም ያለውን ኃጢያት ለማሸነፍ ምን አድርገን እናውቃለን? ብዙዎቻችን በቁጭት አንጀታችን አሮ ውስጣችን ተቃጥሎ ምንናገረው ነገር አለን አይደለ? በቃ ይሄን ኃጢያት ማሸነፍ አልቻልኩም፣ መተው አልቻልኩም፣ ምን ባደርግ ይሻለኛል ምንላቸው ነገሮች አሉ። እውነት ግን ያልላቀቅ ያለን ኃጢያት እኛ ስላልታገልን ወይስ ታግለን አልሸነፍ ስላለን? ለመላቀቅ ለማሸነፍ አንዳች ነገር አድርገን እናውቃለን? ይሄንን ኃጢያት ብዙ ጊዜ ኃጢያቱ ከተፈጠረ ካደረግነው ከፈጸምነው በኋላ ከመቆጨትና ከማዘን ባለፈ አስቀድመን ኃጢያቱን ላለመፈጸም ብዙ ጥረት ስናደርግ አንታይም። እንደውም አንዳንድ ጊዜ ኃጢያቱ ራሱ ሳይፈትነን እኛ በራሳችን ጎትተን ልናመጣው እንችላለን ወደ ህይወታችን ማለት ነው። አልላቀቅ ያለን ኃጢያት ለማሸነፍ ያንን ኃጢያት እንድናስብ ያንን ኃጢያት እንድናደርግ ከሚያደርጉን ቦታዎች ራሳችንን አርቀን እናውቃለን? ይሄንን ኃጢያት የምሰራው ምን አይነት ቦታ ላይ ስሆን ነው? ምን አይነት ነገር ምን አይነት ሁኔታ ነው ኃጢያት እንዳስብ የሚያደርገኝ እንድፈልገው የሚያደርገኝ ምን አይነት ነገር ነው ብለን ራሳችንን ጠይቀን ይሄን ኃጢያት ወደ ህይወታችን የሚያመጡብንን የሚያነሳሱንን ነገሮች ከህይወታችን ለማራቅ ጥረት አድርገን እናውቃለን? ከዛ በኋላ ልክ የዚህ ኃጢያት ፍላጎት ሲመጣብን አይ ዛሬም ይሄን ኃጢያት አላረገውም አልሰማም ብለን ተነስተን ጸልየን ሰግደን ተቃውመነው እናውቃለን? ቅዱስ ያዕቆብ በመልእክቱ ምዕራፍ 5 ላይ ሰይጣንን ጠላት ዲያብሎስን እምቢ በሉት ተቃወሙት ከናንተም ይሸሻል ብሎ ነግሮናል። ይሸሻል እምቢ ካላችሁት ከተቃወማችሁት ብሎናል። ተቃውመን እናውቃለን? እኛ አልፈልግም በቃ ዛሬማ ላለማድረግ ራሴን መታገድ ራሴን ማሸነፍ አለብኝ ብለናል። በዝሙት ኃጢያት የሚፈተን ሰው እኮ ሮጦ ሰው መቀላቀል ይችላል አይደለ? ሮጦ አምልጦ ሰው መካከል ከገባ በቃ ገባ። በሌላም ኃጢያት የሚፈተን ሰው ለዛ ኃጢያት መፍትሄ የሚሆን ነገር ሮጦ ማድረግ ይችላል። የሚገርማችሁ ነገር አንድ ሰው በኃጢያት ሊፈተን የሚችለው በጣም ቢበዛ ለ20 ደቂቃ ነው ይላሉ አባቶቻችን። በሆነ ኃጢያት ፐርሲስተንትሊ የምንፈተነው ቢበዛ ለ20 ደቂቃ ነው። እነዛን 20 ደቂቃዎች ጥርሳችንን ነክሰን ታግሰን ማለፍ ከቻልን እንረሳዋለን፣ ያልፋል ያ ኃጢያት። እንኳን ኃጢያት ረሃብ ራሱ እኮ ይዘነጋል አይደለ? ርቦን ሞርሙሮን ያልፍልናል ትንሽ ቆይቶ እስኪመጣ ድረስ ማለት ነው። በቃ ልክ ለማድረግ የዛ ኃጢያት ፍላጎት ሲመጣብን አይ አላደርግም ማሸነፍ አለብኝ ዛሬን እንኳን ማምለጥ አለብኝ እስቲ አንድ ቀን እንኳን ኃጢያት ሳልሰራለዋል ብለን ታግለን ጸልየን ሰግደን እናውቃለን? ተሳስተን በኃጢያቱ ከወደቅን በኋላ እንኳን ኢሚዲየትሊ ሳንውል ሳናድር ንስሐ አባታችን አግኝተን ኃጢያታችንን ተናዘን ንስሐ ገብተን እናውቃለን? ቆርበን እናውቃለን ነው ወይስ አይ በቃ ከሰራው ታይቀርስ አንድ ላይ ሰብሰብ አድርጌ ለአባቴ ነግራቸዋለሁ ብለን ሌላ ኃጢያት እንጨምርበታለን? ወዲያው ንስሐ መግባት በራሱ እኮ የመጋደያ አንድ መንገድ ነው፣ የመዋጊያ አንድ መንገድ ነው፣ ጠላት ዲያብሎስን የማሳፈሪያ አንድ መንገድ ነው። ልክ ቤት ሰራውበት ልክ አሸነፍኩት ሲል ንስሐ ገብተን እሱ የገነባውን በመናድ እሱን በማሸነፍ ድል የምናደርግበት አንዱ መንገዳችን ንስሐ ነው። ኃጢያት ከሰራን በኋላ ቶሎ ንስሐ መግባት በራሱ አንድ የመዋጊያ መንገድ ነው። መቁረብ በራሱ አንድ የመዋጊያ መንገድ ነው ማለት ነው። አንድ ሰው ቶሎ ሲቆርብ ቶሎ ንስሐ ሲገባ ቶሎ ንስሐ አባቱን እያገኘ ሲመከር ሲጸልይ ያን ኃጢያት ላለማድረግ ሲታገል ኃጢያቱን ለማሸነፍ እድል ያገኛል ማለት ነው። አለበለዚያ ግን ሁሉ ጊዜ ኃጢያቱ ይመጣል ዝም ብለን እናረጋዋለን አንታገለውም። ከዛ በኋላ ግን ለምን ይሄን ኃጢያት አረኩ እያለን እንቆጫለን። እንደዚህ እያደረግን ኃጢያትን ማሸነፍ አንችልም። ኃጢያትን ማሸነፍ ትግል ይፈልጋል። ቅዱስ ጳውሎስ በዕብራውያን መልእክቱ ላይ ገና ደምን እስከ ማፍሰስ ከኃጢያት ጋር አልተጋደላችሁም ነው ያለ። ገና ደማችሁ እስኪፈስ እምቢ አላላችሁም፣ አልተቃወማችሁም፣ ደማችሁ እስኪፈስ ድረስ መታገል አለባችሁ ብሎ አስተምሮናል። ስለዚህ ቀለል አድርገን እንዳናየው ኃጢያትን መታገል ማሸነፍ ያስፈልጋል። እግዚአብሔር አምላክ በኃጢያት መውደቃችንን ብቻ አይደለም ላለመውደቅ መታገላችንንም ይመለከታል። ሞክራለች እኮ ታግላለች፣ ጥራለች፣ አልሳካላት ብሎ ነው። ላለማድረግ እኮ ሞክሯል፣ ተሸንፎ ነው። ታግሎ መሸነፍና ጭራሽ አለመታገል አንድ አይነት አይደለም። ታግሎ ተሸንፎ የወደቀ ክርስቲያንና ምንም ሳይታገል የወደቀ ክርስቲያን አንድ አይነት አይደለም፣ እኩል አይደለም። እግዚአብሔር አምላክ ትግላችንን ይመለከታል። ዋጋ አለው፣ መታገል በራሱ ዋጋ አለው። የምንነጻው የምንጋደለው እኮ በትግላችን ነው። ወደ እግዚአብሔር የምንቀርበው እኮ በትግላችን ነው። ኃጢያትን ዝም ብለን ብንቀበለው ያጠፋናል። እየታገልን ብንወርቅ ብንሸነፍ ግን ጥሩ ነው። ታግለናል፣ መታገላችን ዋጋ ያስገኛል በእግዚአብሔር ዘንድ ማለት ነው። ቅዱስ ዮሐንስ አፈወርቅ ብዙ ጠባሳ ያለበት ብዙ የሚዋጋ ሰው ነው አይደል? ጦር ሜዳ ሄዶ የሚዋጋ ብዙ ትግል የሚታገል ሰው ነው ጠባሳ ያለበት። ዝም ብሎ የሚቀመሱ ጠባሳ የለበት። ብዙ የኃጢያት ጠባሳ ካለባችሁ፣ ጠባሳ ማለት ቆስሎ የዳነ ቁስል ነው አይደል? ድኗል እኮ ቁስሉ። ጠባሳ ካለባችሁ ብዙ ታጋዮች ናችሁ ማለት ነው። ስለዚህ ወድቆ አለመቅረት ላለመውደቅ መታገል ይሄ ክርስቲያናዊ ጸባያችን። ወድቆ መቅረትና በዛው ተስፋ ቆርጦ ራስን ለጠላት ዲያብሎስ አሰራር አሳልፎ መስጠት ግን ክርስቲያናዊ አይደለም፣ ዲያብሎሳዊ። ወድቆ መቅረት የሰው ጠባይ ነው፣ የክርስቲያን ጠባይ ነው። ወድቆ መቅረት የጠላት ዲያብሎስ ጠባይ ነው። ከወደቁበት መነሳት ደግሞ የክርስቲያን የሰው ልጅ ጠባይ ነው ማለት ነው። ስለዚህ ኃጢያቱ እንዳይሰራ ቀድመን መታገል አለብን። ተሳስተን ከሰራ ነው አቅቶን ከሰራ ነው ደግሞ ከወደቅንበት ቶሎ ተነስተን እንደገና የንጽህና ሕይወትን ለመኖር መታገል መልመድ ይኖርብናል ማለት ነው። እግዚአብሔር አምላክ የልቦናችንን ደጅ በቸርነቱ ይክፈትልን።